እንስፈንቲ አንተ ለምታባብሰው ነገሩን አይደል? ከጠጣ ቀርፈታ ይበሉ ስንቱን ደጅ ልጥና ልማለድ ይዤሽ እስክኖር የሺህ አረጊቱ ስሚኝ ፍቅሬ የኔ ዘረ ብዙ ቁጭ በይ ነኝ አሁን ወደ ቤትሽ ቀጥበልሽ። እኔ ዛሬ ወደ ቆሰለ እንደዚህ ፈታ የሚያደርግ ነገር እያለ የምን ጸብ ጋይስ፣ የምን ጸብን ለሰይጣን ትተናል። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳባት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ማለት ነው በዛሬ ቪዲዮ ሽንቴን የለቀቁት እናንተስ ደግሞ እኮ ማለት ነው። በነገራችን ላይ የሚኒት በቃ ሰርታዋለች። ትክክለኛ ሰካራም ብሎ እንደውም ሄዱ አልቻለች። ቢኒማ ምን አለ ምንድን ነው እንደ ጦጣ የሚያዘልሽ ከሶፋ አለ። በነገራችን ላይ ማለት ነው ሰው ሰክሮ የሚያስገርም ባህሪ ያለው ብዙ ሰው አለ ማለት ሰክሮ የሚያዝናና ሰክሬ ባላቅ ማለት ነው። ብዙ ሰዎች ሰክረው ሲመጡ የማያቸው ባህሪ እንደዚህ በሰፈር ጎረቤት ምናምን አለ አይደለ የምታዩት ባህሪ ያለ። ከዛ ጠዋት ሲለቃቸው ሌላ ናቸው። ቀና ብሎ ማያቸው ሁሉ ልክ ሲጠጡ ማለት ነው ምላሳቸው መንታ ነው የሚሆነው፣ እጥፍ ነው የሚሆነው። ዝም ብሎ ያስለፈልፋቸዋል። የሆነ የማይደፍሩትን ሰው ሁሉ ያስደፍራቸዋል መጠጡ ማለት ነው። በቃ የሚያወሩት ራሱ በድፍረት ነው። ከዛ ጠዋት ሽምቅቅቅቅቅ ወይኔ ምን ብያለሁ ንገሩኝ። የሆነ በድና ሰዓት የሚያወሩትን ሰው በቃ ጨቀጭቆታል ማለት ነው ምን እንዳጠፋ። ወይም ደግሞ በተለይ የሚያከብሩት ሰው ምናምን በቦታው ከተገኘ የሆነ በቃ ስሜታቸው ድብልቅልቅ ነው የሚለው ሲነጋ ማለት ነው። እና ሽሮ ፍትፍት ፍለጋ ነው። ራይት ዛሬ እንደመጠጥ ግን መጥፎ ነገር የለም። የምር ሰውነታችሁን ጎድታችሁ እንደገና ደግሞ የሌላችሁን ስብናን የሚሰጣችሁ ምናምን እና እኔ በቃ ሳያቸው ፈታ ነው ያልኩት። በቃ አረው እናንተ ግን ማለት ነው ቤተሰቡነት ሰላም ነው የመሰለ ነገር የለም። እንደው ሰላም ቪዲዮ ሰርታችሁ ለምን 10,000 የሚያያችሁ ከሆነ 5,000 ሰው ለምን አታስቁም? የሆነ እኛ ቅመሞች በተለይ አእምሯችን በጣም ሰላም ይፈልጋል። የሚያስቅ የሚያዝናናን የሆነ እንዴት ነው ከስራ ድካም ከጭቅጭቅ ምናምን አልፋችሁ ስትወጡ ፍትት የሚያደርጋችሁ ነገር አይፈልግም አይምሯችሁ? እንደዛ ነን እኛ። በጣም አይምሯችን የሚፈልገው ነገር አለ እውነት ለመናገር ማለት ነው። እና እንደዛ ነው በቃ የታየኝ የሆነ እንትንም በቃ ፍትት ነው ያልኩባቸው። እና እስከ ዛሬ ያሳለፍናቸው የተወሰኑ ቀናቶች ጭቅጭቁ ምናምን በቃ እንዴት ደስ የሚለው ነገር ደግሞ እነ ፍቅርዬም እነ ሄሉዬም በአንዴ ፍቅር ሆኑ። አንድ ቪዲዮ ብቻ ነው በቃ የሚበላለጡት። 2 ቪዲዮ ነው የሚበላለጡት። በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ሁለቱም ቤት በአንድ ፍቅር ስለመጡልን በዚህ አጋጣሚ ፍቅርና ሄሉዬ የሚገናኙበት ቀን በጣም ናፍቆኛል። አዲስ አበባ ላይ እየኖሩ ያኔ አዲስ አበባ በቃ አንድ ታክሲ 2 ታክሲ ሊሆን ይችላልና ለምን ደግሞ አትገናኙልን? ተገናኙልን ብትሉልን ደስ ይለኛል እውነት ለመናገር። ሰው እኮ ሲገናኝ እኮ ብዙ ነገሮች አሉ። የበፊቱ ታስባላችሁ መልካም ነገር ያኔ ሁሌ ሳይሆን እንደዚህ በተለያየ አጋጣሚ የተነፋፈቁ የተለያዩ ሰዎች ቢገናኙ በጣም ደስ ይለኛል። አንደኛ ለቻናላቸው ራሱ አሪፍ ነው። አንዱ ጋር የሌለው ኦዲየንስ አንዱ ጋር ሊኖር ይችላል። ሁለተኛ ደግሞ ስትገናኙ ራሱ በቃ ሰላም አለው። አይዲያት ሼር ትደራረጋላችሁ ምናምንና እስኪ እኔ በነገራችን ላይ ማለት ነው ፋንዲሾች ሁሌ ሄሉ ጋር ፍቅርና ሄሉ ይገናኙ ያሉ ድምጽ ሲሆኑ አይቻለሁ። ግን የሄሉ ቤተሰቦች ግን ፍቅር ጋር ሄዳችሁ እንደዛ ጽፎ አላየሁም። ብዙ ጊዜ አልገጠመኝም። እና ለምንድን ነው የማጽፉት? ለምንድን ነው እንዲገናኙ ማናደርገው? በቃ ማለት የኛ ድምጽ እኮ ታውቃላችሁ ኃይል አለው። ምንም ነገር የማድረግ ኃይል አለው እና እንደ ድሮአቸው ምናምን በቃ በተለይ ማች ለብሰው ቢመጡ በጣም ነው ደስ የሚለኝ እውነት ለመናገር ማለት ነው። ድሮ ልበል እንጂ ጥቂት ወራት ነው ግን ድሮ እያልን ማውራት ጀመር። ያው እየራቀ ስለሚሄድ ማለት ነው። እና በዛሬ ቪዲዮ ግን ፈታ ካላችሁ ፈታ ብለናል እያላችሁ ላይክም እያረጋችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ የሄሉ አካውንት እንዲቀሳቀስ ቲክቶክ ላይ ሼር አድርጉት ማለት ነው። እኔማ እያደረግኩ ነው አደርጋለሁ። በተረፈ እንደዚህ
ሴትና ሴት ሲስማማ እንዴት ደስ ይላል የሚል ኮሜንት ራሱ አይቼ ገርሞኛል። አዎ በጣም ደስ ይላል። መጀመሪያ ስትመጣ አመጣጧ በጣም አናዶን ነበር። አሁን ደግሞ በቃ ፍቅር የሆነች ልጅ ሆናለች፣ የምትወደድ የምትናፈቅ ልጅ እየሆነች ነው እና በርቱልን። በዚህ አጋጣሚ የሄሉ ጸጉር በጣም ነው እኔ አልተመቸኝም። ምን ሄሉ ከለሩን ቀይሪው እንዲህ ይሄ እንትን መሰልሽ እኮ ሳምባ ከከለሯ ጋር አይሄድም። ለዛ ነው በነገራችን ላይ ማለት ነው ይሄ ከለር እንደዚህ ፊቱ ፈገግ ላለ ሰው አይሆንም። እና እንደውም ጥቁር ቢሆን ነው የሚያምርብሽ አንቺ የኔ ቆንጆ ማለት ነው። ሄሉዬ በተረፈ በጣም ነው የምወዳችሁ። በርቱልኝ፣ ጠንክሩልኝ። እንግዲህ ብድሩን የማይመልስ ወንድ አይወለድ ይባላልና ቢኒዬ ምርጥ ብድር እንደምታመጣ እንጠብቃለን። ሁለቱም በአንድ ማለት ነው፣ ሁለት በአንድ እጥፍ ነው መሰራላችሁ አንተ። ሌላው ደግሞ እናንተ የረሳሁት ነገር፣ ኧረ ካሜራማኑን አገናኙ፣ ፍትህ ለኔ ጮሁልኝ። እኔ ከድምፁ ፍቅር ይዞኛል። አዎ በቃ ፍትህ ለኔ ይውጣልን፣ በካሜራ እኒው ዩቲዩብ ይክፈት፣ ከኔ ጋር እንሰራለን። እኔ እንሰራለን ካለኝ ይገባለሁ ኢትዮጵያ። እንዲ አዳሚ ጥንድ ስትሆን አይደል እየመጣ እየታየላት ያለው፣ እኔም እገባለሁ። እውነቴን ነው የምነግራችሁ እንዴ። እኔ ፍትህ ለኔ ጮሁልኝ ጋይስ፣ በቃ ድምፅ ሆኑኝ። ልክ እሷ እነሱ ጋር ስገቡ ሳምሪ እያላችሁ ኮሜንት ጻፉልኝ። ከዛ ሄሉ ሳምሪ ማለት ምንድን ነው ብላ ከዛ መታ ትፈልጋለች ማለት ነው። የዛኔ መልእክቱ ይደርሳታል። ወይ ደግሞ ለአሚቲ ያደርሱልኝ። ያው አሚቲ የእሷ ቀኝ እጅ ናት። አሚቲ በደንብ ነው ይህን ነገር ሼር የምታደርግልኝ ከእሷ እንደውም ከኮሜንት ይልቅና አሚቲ ጋር አድርሱልኝ። እኔ በቃ ከድምፁ ፍቅር ይዞኛል። አዎ ይዞኛል። አይ ሳምራዊት ነገ ፈረደብሽ፣ ሊያበጥርሽ ነው ህዝብ። አዎ አበጥሪ ብቻ አገናኝ። ለማንኛውም በጣም ነው ወዳች ለጻታ ያክል ብቻ እንትኑ በጣም ካሜራማኑ ፈታ ያለ ልጅ ነው። ዩቲዩብ ቢከፈትለት ደስ ይለኛል ቢሰራ ማለት ነው። በተረፈ በጣም ነው ወዳችሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ስለተከታተላችሁኝ መልካም ቆይታ። በጣም ነው ወዳችሁ። ቻው ቻው።